بسم آب وولد ومنفس قدوس أحدو أملاك آمين. يتبارك እግዚአብሔር أملاك أبوينا لذا بصحن اسكزاتي ساعات قدمو خلو لعلو خلو نابزا ساعات زيازة بصحنا ملخنا قدوس እግዚአብሔር سمو استخبرن زتمسجنن يخن أما أملاك ولاديتا أملاك قدست قدوسان دنجل مريم سلفصوم أدونتا سلفصوم خبرن مسجانان يبصحيا خمؤون قدوسان أبوتاتنا قدوسان أديتاتنا بستوهاوم خبر متن كله مسجانا يبصحيا أستفلالي عالم خوينكم زي منفساوي ميديا زي اتكتاتلو سدرا እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንቅድስ ስላሴ ወርሓዊ በዓል بسلام أبصحكم أبصحنا እግዚአብሔር ሰናይ ፍቃድ ንሎም ዓንተን ንመሃሮ ናይ ትምርተና ርእስ ዝኸውን ስለ ቅድስት ስላሴ እዩ። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ናይ ምስጢረ ስላሴ ትምህርቲ እቲ መጀመርታ ክንመሃሮ ዝግበአና ናይ ሃይማኖት ናይ መጀመርታ ትምህርቲ መጀመርያ እንብሎ ምስጢረ ስላሴ እዩ። ገና ካብ ህፃንነትና ጀሚርና ማንም ቆልዓ ኣብ ቤተ ክርስቲያን ኸይዱ ክመሃሮ ዝግባእ ናይ ሃይማኖት ትምህርቲ ምስጢረ ስላሴ እዩ። ነዚኣ ቤተ ክርስቲያን እውን ዝፈጠረና أملاك እግዚአብሔር من مخانو نكنفلد ኣብ ትምህርቲ ሃይማኖት ናይ መጀመርያ ትምህርቲ ናይ ዶግማ ትምህርቲ ካብ ንብሎ ምስጢረ ስላሴ ክንመሃር እትገብረና በቤተ ክርስቲያን ትምህርቲ ንሃይማኖት መሰረታዊ መምርሒ ንብሎም እንየው እዮም። ሳቶም ትና መጀመርያ ዶግማ እዩ ዶክትሪን ኢልና ንጽውዖ ትመበል ካልኣይ ድማ ቀኖና እዩ። ትመበል ሳልሳይ ትውፊት ወይ ከዓ ትራዲሽን ኢልና እንጽውዖ እዩ። እዚኣቶም ሰለስቲኦም ንሃይማኖት መምርሒ እዮም ማለት እዩ። ሓደ ነገር ሃይማኖት ድዩ ወይስ ኣይኮነይ ተባሂሉ ዝምዘን ብዞም ሰለስተ ናይ ሃይማኖት መምርሒ እዩ ማለት እዩ። ስለዚ ቤተ ክርስቲያን ናይ ባዕላ ዝኾነ ናይ ሃይማኖት መምርሒ እኒአዋ። ካብኡ እቲ ሓደ ዶግማ እዩ ማለት እዩ። ዶግማ ማለት ድማ ዘይቕየር ዘይልወጥ ዘይፋለስ ኣብ ቤተ ክርስቲያን ለሎ ትምህርቲ እዩ ማለት እዩ። ለኣብነት ምስጢረ ስላሴ ስላሴ ሓደ ይኾኑ ሰለስተ ይኾኑ ኢና ንብል። ዓለም ቅድሚ ምፍጣሩ ስላሴ ሓደም ሰለስተም እዮም። ሓደ ይኾኑ ሰለስተ ይኾኑ ሰለስተ ይኾኑ ሓደ ይኾኑ እዩ። ዓለም ምስ ተፈጠረ ስላሴ ሓደ ይኾኑ ሰለስተ ይኾኑ ሰለስተ ይኾኑ ሓደ ይኾኑ። ዓለም ምስ ሓለፈ ስላሴ ሓደ ይኾኑ ሰለስተ ይኾኑ ሰለስተ ይኾኑ ሓደ ይኾኑ ማለት እዩ። እዚ ዘይልወጥ ዘይቕየር እዩ ማለት እዩ። ብቦታ ብግዜ ክቕየር ዘይኽእል ንሃይማኖትና ቀመር እንብሎ ዶግማ እዩ ማለት እዩ። ስለዚ ምስጢረ ስላሴ ክቕየር ዘይኽእል እዩ ማለት እዩ። ስለዚ በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ክንመሃር እንተለና ናይ ዶግማ ትምህርቲ ካብ ንብሎም ኣእማደ ምስጢር ዝበሃሉ ሓሙሽተ እቲ ናይ መጀመርያ ዝኾነ ምስጢረ ስላሴ እዩ ማለት እዩ። ስለዚ እዚ ምስጢረ ስላሴ ትምህርቲ እዚ
ኩልና ክንፈልጦ ዝግብአና ናይ ዶግማ ኢልና እንጽውዖ ናይ ሃይማኖትና ትምህርቲ እዩ ማለት እዩ። ስለዚ ስለ እግዚአብሔር መን ምዃኑ ዝነግረና ናይ ሃይማኖትና ትምህርቲ እዩ ምስጢረ ሥላሴ ማለት እዩ። እግዚአብሔር ቅድመ ዓለም ምፍጣሩ ከም ዝነበረ ሃለዋተ እግዚአብሔር ዝነግረና አብ ወልድ መንፈስ ቅዱስ ሓደ አምላክ ምዃኖም ሓደ ክንብል ተለና ሰለስተ ትምደና ሓደ ማለት ምዃኑ ሓደ ይኾኑ ሰለስተ ይኾኑ ማለትና ምዃኑ ቤተ ክርስቲያን ስለ እግዚአብሔር ሓደም ሰለስተም እታምህረሉ እያ ማለት ሓደ እግዚአብሔር ከምኡውን ሰለስተ አካላት ኢላ ቤተ ክርስቲያን ተምህረና እያ ትነግረና እያ ማለት እዩ። ስለዚ እዚ ትምህርቲ እዚ ዶግማ እዩ ማለት እዩ። እዚ ትምህርቲ እዚ ኸዊዱ እዩ ሓደ አምላክ ኢልና ኸመይልና ሰለስተ አካላት ንብል። ስለዚ ብዘመናት ብግዚያት ክንቅይሮ ኒእና ክንልውጦ ኒእና ዘይንብሎ ናይ ሃይማኖትና ዶግማ ዝኾነ ትምህርቲ እዩ ምስጢረ ሥላሴ ማለት። ምክንያቱ እግዚአብሔር ካብ ዘመናት ወይ ከዓ ካብ ግዜ ብላዕሊ እዩ። ግዜ ዘመን እንብሎ ዝፈጠሮ እግዚአብሔር እዩ ማለት። በመጀመርታ እግዚአብሔር ሰማይና ምድሪ ፈጠረ። ሰማይና ምድሪ ቀዲሙ መን ተፈጢሩ መጀመርታ ልብል ግዜ እዩ ማለት እዩ። ስለዚ ግዜ ልተፈጠረ ነገር እዩ ማለት እዩ። ስለዚ አምላኽና ቅዱስ እግዚአብሔር ድማ ካብ ዘመናት ወፃኢ ናይ ዘመናት ድማ ፈጣሪ እዩ ማለት እዩ። ስለዚ ቦታ ግዜ ቅድሚ ምፍጣሩ እግዚአብሔር አብ መንግስቱ ነይሩ እዩ። እግዚአብሔር ብሰለስትነት ይምስገን ነይሩ እዩ ማለት እዩ። ስለዚ እግዚአብሔር ቅድሚ ዘመን ስለ ዝነበረ ዘመናት ስለ ልመጹ ዝምስጥር እዚ ክንቅይሮ ክንልውጦ ኒእና ኢልና እንናገሮ ከምዚ ይኾነ ናይ ዶግማ ወይ ከዓ ናይ ዶክትሪን ትምህርቲ ትናይ መጀመርያ ትምህርትና ምስጢረ ሥላሴ ምዃኑ ክንፈልጥና ክንርዳእ እዩ ዝግብአና። ስለዚ ስለ እግዚአብሔር ምንባሩ ናይዚ ዓለም እዚ ፈጣሪ ናይዚ ዓለም እዚ መጋቢ ዝዓለም እዚ ካብዚ ምንባር ናብ ምንባር ዘምጽአ ፈጣሪ አምላክ ሥላሴ ሓደ አምላክ ሰለስተ አካላት ኢልና እንአምን ምዃንና ዘምህረና ናይ ዶግማ ትምህርቲ ምስጢረ ሥላሴ ምዃኑ ክንፈልጥና ክንርዳእ ይግብአና። ብፍላይ ስለ እግዚአብሔር ምንባር ቤተ ክርስቲያን ክተምህረና እንተላ ካብ እምነት ወፃኢ ዘለው ሰባት ብፍላይ ንቼ ኣብ ዝነበረሉ ግዜ እዞም ህላውያን ዝበሃሉ ዝሓሰብዎ ሓሳብ እንታይ እዩ? ፈጣሪ የለይ ኢሎም ምሕሳብ ጀሚሮም። ለቱ ስብሐት ክብርን ምስጋናን ለአምላኽና ንእግዚአብሔር ይኹን እሞ ፈጣሪ የለይ ኢሎም ምሕሳብ ጀሚሮም። እዚኦም ብምንታይ እዮም ዝሓስቡ እንድሕር ኢልና ስለ ፈጣሪ ምህላው ፈጣሪ ዝህልው ንሕና እንኣምኖ ወይ ከዓ እናምልኾ ክንህልው ተለና እዩ። ንሕና እንድሕር ዘይኣመናዮ ንሕና እንድሕር ዘየምለኽናዮ እግዚአብሔር ወይም አምላኽ ዝበሃል ኣይህልዊ ኢሎም። ስለዚ እግዚአብሔር የለይ ስለዚ ልኡ ምምላኽ እንድሕር ሓዲግና እግዚአብሔር ክህልው ኣይኽእል ይብል ናይ ክሕደት ትምህርቲ ድማ ኣምፂኦም። ንቼ ኣብ መወዳእታ ዓቢዱ አምላኽ የለይ ሞይቱ እስካብ ምባል እውን ዓቢዱ ነይሩ። ኣብ መወዳእታ እውን ኣእምሮ ስኢኑ ሞይቱ እዩ ማለት እዩ። እግዚአብሔር የለይ ዝበለ ንቼ ኸዚ የለይ ዝተባሃለ እግዚአብሔር ክብርን ምስጋናን ንዑ ይኹን እሞ ንቼ ሞይቱ እግዚአብሔር እኒአ እዩ ማለት እዩ። ስለዚ እግዚአብሔር አምላኽ ተባሂሉ ዝተጸውዐ ፍጥረታት ቅድሚ ምፍጣሮም ኣብ መንግስቱ ዝነበረ አምላክ ምዃኑ ክንፈልጥ ክንርዳእ እዩ ዝግብአና። ሓደ ሰባት እግዚአብሔር አምላኽ እዩ ንክበሃል ዘምልኽዎ ሰባት ክህልው እኒአዎም ኢልና እንሓስብ ሰባት እኒና። እግዚአብሔር ግን አምላክ ዝኾነ እናምልኾ ንሕና ስለ ዝሃለውና ዘይኾነስ ዝዓለም እዚ ቅድሚ ምፍጣሩ መን ነይሩ እዩ? እግዚአብሔር ነይሩ እዩ። ዝሃለው የሄሉ ኮይና
እግዚአብሔር ቅድሚ ዓለም ምፍጣሩ ነይሩ ከዝውን ዓለም ፈጢሩ ዘሎ ዓለም ሕሊፉ ድማ ዝነብር እዩ ማለት እዚ ናይ ዶግማ ትምህርቲ እዩ ማለት እዩ እግዚአብሔርሰ ንጉሱ ውእቱ ቅድሚ ቅድሚ ዓለም ምፍጣሩ እግዚአብሔር ንጉስ እዩ ኢሉ ልበ አምላክ ዳዊት እውን ተናጊሩ ዝነግሰሉ ህዝቢ አያድሌ እግዚአብሔር ማለት እዩ ስለዚህ ናቶም አተሐሳስባ ናንንቸይ ዝነበረ ልክዕ ዘይኾነ አተሐሳስባ ዝነበረ እዩ ማለት አና እግዚአብሔር ማንነት ብኹነታት ዘይቅየር ምዃኑ ዶግማቲክ ትምህርቲ ምዃኑ ክንፈልጦ ክንርዶ ይግበን ካብዞም ናይ ዶግማ ትምህርቲ ድማ አእማደ ምስጢር እዮም አእማደ ምስጢር ድማ ሓሙሽተ እዮም ተናይ መጀመሪያ ምስጢረ ሥላሴ ስለ ናይ እግዚአብሔር ሓድነቱ ሰለስትነቱ እንፈልጠሉ እንመሃረሉ እዩ ምስጢረ ሥላሴ ክንብል እንተለና ናይ እግዚአብሔር ሓድነቱ ኣብ ሓድነቱ ዘሎ ፍሉይ ናይ ሰለስትነቱ ምስጢር ማለት እዩ ቀፂሉ ድማ ምስጢረ ስጋዌ አምላክ ሰብ ኮይኑ ሃሜሉ እግዚአብሔር ሰብ ከም ዝኾነ ነገረ ስጋዌ እንመሃረሉ እዩ ቀፂሉ ድማ ምስጢረ ጥምቀት እዩ ቀፂሉ ምስጢረ ቁርባን እዩ ትናይ መወዳእታ ምስጢረ ትንሣኤ ሙታን እዩ ማለት ና ሰብ ብስላሴ እንድሕር አሚኑ እግዚአብሔር ወልድ ናውዚ ዓለም ዝ መጽዩ አምላክ ሰብ ኮይኑ ሰብ አምላክ ኮይኑ እንድሕር ኢሉ ይጥመቅ ብኡ አሚኑ ይጥመቅ ናዩ ኹር ስጉ ቅዱስ ዝኾነ ደሙ ይበልዕ ይሰቲ ኣብ መወዳእታ ድማ ብትንሣኤው ንትንስእ ማለት እዩ ስለዚ ቤተ ክርስቲያን እዚ ትምህርቲ እዚ ዶግማቲክ ምዃኑ ተምህረና እያ ትነግረና ለለማዓንቲ ስለ ምስጢረ ሥላሴ ብዝተወሰነ መልክዑ ክንመሃር ኢና ኣብ ዝቅጽል ድማ ናይ እግዚአብሔር ፍቃዱ ኮይኑ ስለ ምስጢረ ሥላሴ እቶም ዝቀረዩ ጉዳያት ድማ ክንመሃር ኢና አምላኽና ቅዱስ እግዚአብሔር እናስተውዕለሉ ልቦና ንኹልና ንክዕድለና ናቱ ቅዱስ ፍቃድ ይኹነልና ስለዚህ ካብ ናይ ዶግማ ትምህርቲ ናይ መጀመሪያ ምስጢረ ሥላሴ ስለዚህ ስለ ናይ ምስጢረ ሥላሴ ክንናገር እንተለና ሓደ አምላክ ዘሓደ አምላክ ዝድማ ብሰለስተ ነገር ድማ ይግለጽ ኢልና ክንናገር እንተለና ሓደ ሰባት ሰለስተ አምላክ እናምልኽ ዝመስሎም እንዮ ነገር ግን ሰለስተ አምላክ ዘይኾነ ናምልኽስ እንደ አምላኪና ናምልኽ ሓደ አምላክ እዩ ክናማዕተው እኳ እንተለና በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንደ አምላኪና ንብል ሓደ አምላክ ኢና ንብል ማለት ስለዚህ ለማዓንተ እንመሃሮ ስለ ሓደ አምላክ ከምኡውን ብስም ብግብር በአካል ድማ ሰለስተ ዝኾነ ስለ ምስጢረ ሥላሴ ኢና እንመሃር ማለት እዩ ኣብ መጻሕፍቲ ክናነብብ እንተለና ሰባት እውን ክንነግሮም እንተለና ናይ እግዚአብሔር ሓድነቱ ብዙሕ ግዜ ይጠራጠሩ ዝጠራጠሩ ኣብ ምንታይ እዩ እንድሕር ኢልና ኣብ ሰለስትነቱ ክንናገር እንተለና እዩ ኣብ ኦሪት ዘዳግም ምዕራፍ 6 ቁጽሪ 4 ክናነብብ እንተለና እስራኤል ስማዕ እግዚአብሔር አምላክኻ ሓደ እዩ ዝብል ቃል ንረክብ ኢና ማለት ስለዚህ ኣብ ቅዱሳት መጻሕፍቲ ክናነብብ እንተለና እግዚአብሔር ሓደ አምላክ ምዃኑ እግዚአብሔር ሓደ ዝኾነሉ ብምንታይ እዩ ትንብል ተለና ብመለኮቱ ብስልጣኑ ብፍቃዱ ብህላዌ ዘዓለም እዚ ድማ ብምፍጣሩ ዘዓለም እዚ ድማ ብምሕላፍ ኣብ ወልደ መንፈስ ቅዱስ ሓደ እዮም ሓደ እግዚአብሔር ሓደ አምላክ ኢላ ቤተ ክርስቲያንና ተምህርያ ማለት እዩ ኣብ ሓድነት ውሽጢ ዘሎ ሰለስትነት ክንናገር እንተለና ግን ስለ ምስጢረ ሥላሴ ሓደ ሰባት እዚ ከመይሉ ክኾን ይኽእል ኢሎም ዝናገሩ ሰባት እንየው መጽሐፍ ክናነብብ እንተለና ስለ ሓድነት ክናገር እንተሎ ከምኡውን ስለ ክልተ ስለ ሰለስተ ነገር መጽሐፍ ክናገር እንተሎ ንምልከቲና ማለት እዩ አውዚ ክንምልከት እንተለና ብፍላይ ጎይታና መድኃኒትና ኢየሱስ ክርስቶስ ከምህር እንተሎ ሰብአይ አቡኡን አዲኡን ይሐድግ ምስ ሰበይቱ ድማ ይተሓባበር
ሓደ ኣካል ድማ ሓደ ስጋ ድማ ይኾኑ ኢሉ እዩ ዝነግረና። ስለዚ ኣምላኽና ቅዱስ እግዚአብሔር ስለ ቅዱስ መርዓ ክናገር እንተሎ ሓደ ስጋ ከም ዝኾኑ ይነግረን። ሰቂልና ክንሪኦ እንተለና ሓደ ሰብኣይ እንዮ ሓንቲ ሰበይቲ እንያ ብታክስ እኳ ተኸተሎ ኣይ ክልቲኤና መጽሓፍ ቅዱስ ሓደ ኢኹም ኢልና እዩ። ስለዚ ሓደ ኢኹም ስለ ዝበለና ሒሳብ እንኸፍል ንሓደ ሰብ እዩ ኣይብል። ግን ቅዱስ መጽሓፍ ክናነብብ እንተለና ግን ክናገር እንተሎ ክልተ እዮም ኣይብል። እዚ ክልተነት ሓደ ምዃኑ ይነግረና የርድአና እዩ ማለት። እዚ ክልተነት ከመይሉ ሓደ ከም ዝኾነ ክንምርምር እንተለና ድማ ቤተ ክርስቲያን ተምህረና ተርድአና ማለት እና ኣብ መጽሐፍ ቅዱስ ክናንብብ እንተለና ሓደ ዝብል ሓደ ጥራሕ ከምዚ ይኾነ ልቢልና ክነስተውዕል ይግብአና። ስለዚ ሰበይትን ሰብኣይ ሓደ እዮም ክብል ተሎ ኣብ ውሽጦም ክልተ ይኾኑ እንደዮም ሓደ እዮም ይብልና። ሓደ ስጋ እዮም ሓደ ነፍሲ እዮም ተትብል እኳ ንእሽተይት ኣይልበሃል ክንብሎ ነይራ። ነገር ግን ሓደ ስጋ እዮም ኢሉ ይናገር። ሓደ ይኾኑ ትንብል ተለና ድማ ክልተ ይኾኑ ክልተ ክኾኑ ተለው ድማ ሓደ ይኾኑ። ብምንታይ ሓደ ይኾኑ ብምንታይ ክልተ ይኾኑ ዝብል ድማ ንነጋገር ኢና ማለት እዩ። ስለዚ ሓደ ዝገብሮም ምስጢር እዚ እዩ። ክልተ ዝኾኑሉ ድማ እቲ ፊዚካል እንሪኦ እዩ። ሓደ ዝገብሮም ድማ ብዚ ምስጢር እዚ ኢልና ንናገር ማለት እዩ። ምስጢረ ስላሴ እውን ሓደ ይኾኑ ሰለስተ ይኾኑ ሰለስተ ይኾኑ ሓደ ይኾኑ ኢልና እናምህረሉ ምስጢር ንምንታይ እዩ ክንብል እኒአና እምበይ ኣይ ዝትናገርዎ ዘለኹም ሓድነቶም እዚ እዩ ሰለስትነቶም እዚ ኢልኹም ኢሎም ላብ ካሊእ ምክርኻር መንገዲ ምኻድ ኣድላይ ይኾነ። መጀመርያ ክንመሃሮ ክንፈልጡ ይግበአና ምስጢረ ስላሴ እንታይ ምዃኑ ቤተ ክርስቲያን እታምህሮ መንገዲ እንታይ ምዃኑ ምስ ተረዳእና ሕቶ ተሃሊና ድማ ክንሓትት ይግብአና እምበይ ሰውቕ ኢልና ፕላትፎርም ስለለግኒና ጥራሕ ቤተ ክርስቲያን እኮ ሰለስተ ኣማልኽቲ እያ እታምልኽ ኢልና ብነድልዩ መንገዲ ምኻድ ግን ልክዕ ሓምለ ይኾነ ልቢ ኢልና ክነስተውዕል ይግብአና ማለት እዩ። ኣብዚ ኣብ ግብረ ሐዋርያት እውን ክናነብብ እንተለና ምዕራፍ 4 ታና መጀመርያ ቤተ ክርስቲያን ኢልና እንጽውዓ እቶም ኣብ ሓንቲ ቤተ ክርስቲያን ዝነበሩ ዝኣምኑ ሓንቲ ልቢ ሓንቲ ነፍሲ ከምኡ እውን ሓንቲ መንፈስ ነበሮም ኢሉ ኢልና ኣብኡ ለለዉ ብዙሓት እዮም እና ናይ ባዕሎም ልቢ ኩሎም እንዮም ግን ክናገር እንተሎ ሓንቲ ልቢ ሓንቲ ነፍሲ እዩ እና ብብዙሓት ውሽጢ እንታይ እኒአ ማለት እዩ ሓድነት እኒአ እዩ ማለት። ስለዚ ስለ ምስጢረ ስላሴ እውን ክንናገር እንተለና ፍሉይ ዝኾነ ሰለስትነት እንታይ ምዃኑ እንርድአሉ ምስጢር ምዃኑ ልቢ ኢልና ክነስተውዕል ይግብአና። ናብ መጽሓፍ ቅዱስ ሓደ ዝተባለ ካብ ሓደ ንላዕሊ ኣብ ውሽጡ ክህሉ ይኽእል እዩ ማለት እዩ። እና እግዚአብሔር ሓደ እዩ እወ እግዚአብሔር ሓደ እዩ ብኣምላክነቱ ብባህሪው ብመለኮቱ እግዚአብሔር ሓደ እዩ። ሰለስተ ነቱ ትንናገር እንተለና ግን ሰለስተ ኣምላኽ እዩ ማለትና ግን ሓምለ ይኾነ ክነስተውዕል ይግብአና። ብሹም ብግብሪ ብኣካል ሰለስተ እዮም ማለትና ምዃኑ ክነስተውዕል ክንርዳእ ይግብአና ማለት። ስለዚ ስለ ምስጢረ ስላሴ ኣብ መጽሐፍ ቅዱስ ዝተጻሓፉ ጽንሰ ሐሳብ እንታይ ምዃኖም ሓደ ብሓደ ብብሉይ ኪዳን መጻሕፍቲ ዝተጻሓፉ ክንምልከት ኢና ማለት እዩ። እና ስለ ምስጢረ ስላሴ ክንርኢ እንተለና ብፍላይ መጽሐፍ ቅዱስ እውን ክናንብቦ እንተለና ናይ ምስጢር መጽሓፍ እዩ መጽሐፍ ቅዱስ። ስለዚ እዚ ናይ ምስጢር መጽሓፍ ዝኾነ መጽሐፍ ቅዱስ ክነንብቦ እንተለና ብምስጢር ተነጊሩ ዝትርጎም እኒኦ ከምኡ እውን ብግልጽ ዝተጻሓፉ ድማ እኒኦ እዮም ማለት። ስለ ምስጢረ ስላሴ ድማ ብቀጥታ ዝተነገሩ እኒኦ ከምኡ እውን ብምስጢር ዝተነገሩ እኒኦ ምስጢሩ ጥበቡ እግዚአብሔር ኣምላኽና ንኹልና ኣምላኽና ቅዱስ እግዚአብሔር ይግለጸልና። ስለዚ ምስጢረ ስላሴ ማለት ኣብ ወልድ መንፈስ ቅዱስ ብሹም ሰለስተ እዮም ነገር ግን ክንደይ ኣምላክ ኢና ንብል ሓደ ኣምላክ ኢልና ኢና እንኣምን ዝብል ምስጢር እዩ ማለት። ኣብ መጻሕፍቲ ብምንታይ መንገዲ እዩ ተገሊጹ እንድሕር ኢልና ኣምላኽና ቅዱስ እግዚአብሔር ብፍላይ ኣብ ኦሪት ዘፍጥረት መጽሓፍ ከምኡ እውን ኣብ መዝሙረ ዳዊት
ብዝተፈላለየ መልክዑ እግዚኣብሔር ስለ ባዕሉ ገሊጹ እዩ ማለት ግን እግዚኣብሔር ክገልጽ እንተሎ ብግልጽ ብልኾነ መንገዲ ይኾነ ብስውር እዩ ማለት እዩ በብሉይ ኪዳን ዘመን ዝነበሩ ብፍላይ እስራኤላውያን እግዚኣብሔር ግልጽ ብግልጽ ብልኾነ መልክዑ ሓደ ምዃኑ ሰለስተ ምዃኑ የገለጸሉ ሓደ ይኹኑ ሰለስተ ይኹኑ ልብል ብግልጽ የነገሮም ክንብል እንተለና ግን ኣብ መጻሕፍቲ ግን የተጻሓፉ ማለትና ከም ለይኾነ ልብ ኢልና ምስተውዓል የድሊ ማለት እዩ ለእስራኤላውያን ኣብቲ ግዜ እሱ እግዚኣብሔር ሕጊ ዝሃበ ብሙሴ ግዜ እዩ ሙሴ 10 ትእዛዛት ጽሒፉ እዩ ዝ10 ትእዛዛት እዚ ጽሒፉ ሕጊ መመሓዳደሪ ንክኾን እስራኤላውያን እግዚኣብሔር ሂብዎም ነገር ግን ሚስጥረ ስላሴ ግን ኣይተገለጸይ ኣይተብራህረይ ነይሩ ማለት እዩ ለምንታይ እዩ ክንብል ንኽእል ኢና ብፍላይ ናይ እስራኤላውያን ህይወት ምምልካት የድሊ እዩ ኣውሪት ዘጻአት እውን ህይወቶም ክንርኢ እንተለና እስራኤላውያን እግዚኣብሔር ሓድነቱ ሰለስትነቱ ዘይገለጸሎም ዝሽከምሉ ማእገር ስለለይነበረ እግዚኣብሔር ዘምህረና ዝነግረና ዝገልጸና ብንኽእሎ መጠን እዩ ንሐዋርያት እኳ አውዚ ኣብ ዮሐንስ ወንጌል ምዕራፍ 16 ቁጽሪ 12 ክናገር እንተሎ እግዚኣብሔር ብዙሕ ዝነግረኩም ነገር ነይሩ ግን ክትሽከምዎ ኣይትኽእሉ ኢሉ እዩ ተናጊሩ ማለት ስለዚ እግዚኣብሔር በብሉይ ኪዳን ብፍላይ ንእስራኤላውያን ሚስጥረ ስላሴ ስለ ሓድነቱ ሰለስትነቱ ዘይገለጸሎም ክሽከምሉ ዝኽእሉ ዓቕሚ ስለዝነበሮም ምኽንያቱ እስራኤላውያን ን430 ዘመን ዝነበሩ ኣብ ግብጽ እዩ ኣብ ባርነት እዮም ነይሮም ግብጻውያን ድማ ንፈልጦም ብዙሕ ኣማልኽቲ እዩ ዘሎ ንኹሉ ኣምላክ እዮም ዝገብሩ ንኹሉ ኣምላኽ ካብ ምግባሮም ዝተለዓለ ዘይፍለጥ ኣምላኽ እናበሉውን ጣዖት እናምልኹ ዝሰግዱ ዝነበሩ እዮም እስራኤላውያን ድማ ን430 ዘመን ኣብኡ ነይሮም ናይ ግብጺ ናይ ጣዖት ምምላኽ ድማ ተለማሚዶም ነይሮም ንሙሴ እውን እግዚኣብሔር ጫማኻ ኣውፅእ ዝተቀደሰ ቦታ እዩ ክብሎ እንተለኮ ናይ ግብጺ ናይ ጥንቆላ ትምህርቲ ተማሂሩ ስለ ዝነበረ እዩ ማለት ስለዚ እግዚኣብሔር ንዞም እስራኤላውያን እዚኦም ካብ ባርነት ካብ ግብጺ የውፅኦ እዮም እምበይ ካብ ባርነት ካብ ግብጺ ወፂኦም እንሃለው ናይ ግብጺ ኣምልኾ ግን ኣብ ውሽጦም ነይሩ እዩ ነዚ እውን እዩ ሙሴ 40 መዓልቲ ምስ ተፈለዮም ምራኽ ናይ ምራኽ ኣምሳል ገይሮም ጣዖት ሰሪሖም ዘምልኹ ማለት ስለዚ ልቦም ብፍቅረ ጣዖት ምምላኽ ዝወደቀ እዩ ነይሩ ማለት እዩ ካብ ግብጻውያን ተማሃሩ ንሙሴ እውን ክቀትሉ ወይደልዩ ነይሮም እዮም ንምንታይ ካምጽኻና መልሰና ላብ ግብጽ እውን ይብልዎ ነይሮም ስለዚ እስራኤላውያን ኣብ ኦሪት ዘጸአት ታሪኮም ክናንብቦም እንተለና ብጣዕሚ ዘሽግሩ ዝነበሩ ህዝቢ ምዃኖም መጽሐፍ ቅዱስ ብስፍሓት ይነግረና ማለት ስለዚ እግዚአብሔር ሰለስትነቱ ገሊጽሎም ተትኸውን ነይሩ ሰለስተ ኣማልኽቲ ኢሎም ከምልኹ ነይሮም ሰለስተ ኣምላኽ ኢሎም ለምምላኽ ምንም ታይልባል ይህልዎም ለድሕሪት ልምልሶም ነገር ኣይህልው ነይሩ ማለት እዩ ነዚ እውን እዩ እግዚኣብሔር ናይ ሙሴ ስጋ እውን ዝሰውር ማለት ናይ ሙሴ ስጋ ብጣዕሚ ይፈትውዎ ስለ ዝነበሩ ናዩ ስጋ ተትረኽዎ ነይሮም ከምልኽዎ ነይሮም ስለዚ ናይ ምምላኽ ጸገም የውሎም እዩ ማለት እዩ ስለዚ ሓደ ጥራሕ ይኾን ዘምልኹ ብዙሕ ነገርና ምምላኽ ጠባይም ልብም ዘለዎም እዮም ማለት እዩ ስለዚ እስራኤላውያን እዚ ዓይነት ጠባይ ሃምለለዎም ልቢ ኾላሊቲ መርሚሩ ዝፈልጥ ኣምላኽ እግዚኣብሔር ስለ ዝኾነ ሓድነቱ ሰለስትነቱ ግልጺ ብግልጺ ኣይተብራህረይ ኣይተገለጸይ ነይሩ በብሉይ ኪዳን ሚስጥረ ስላሴ ብፍላይ አውዛዊ ይሁዳ መልእኽቱ እውን ክንከተለና ሰይጣንና መልአክ ወይም ቅዱስ ሚካኤል ክከራከሩ ተለው እኮ ንምልከትና ሰይጣን ለሚኑ ነይሩ ና ሙሴ ስጋ ልክዋሃው ና ሙሴ ስጋ ልክዋሃው ሰይጣን ምንም እኮ ይገብረሉ ግን ንእስራኤላውያን ምእንቲ ከምልኽዎ ክገብር ማለት ብጣዕሚ ይፈትውዎ ስለዚ ናይ ኣምልኾት ናይ ምምላኽ ጠባይና ልማድ ከም ዝነበሮም ክንምልከት ክንርዳእ ይግብአና ማለት በዚ ምኽንያት እዚ እግዚአብሔር በብሉይ ኪዳን ናይ ሚስጥረ ስላሴ ሓድነቱ ብስፍሓት እኳታሊ ሰለስትነቱ ግን እግዚአብሔር የብራህርሆይ የገለጾ ማለት
ካሊ ቅዱስ ጎርጎርዮስ ዘእንዝናዙ ክነግረና እንተሎ ሚስጥረ ስላሴ በሓደ ጊዜ ዝግለጽ ጉዳይ ኾነ በሓደ ጊዜ ተትግለጽ ነይሩ ንኣእምሮ ምሽካሙን ይኸብዶም እዩ ነይሩ። ለኣብነት ፀሓይ እኮ ደቂስና ነርና ክንልዓል እንተለና እኮ በሓደ ጊዜ ኣፍጢጥና የንርያ ተልዕል ምስ በልና ኣፍጢጥና እንድሕር ርኢናያ ታይና ንኾድ ማለት እዩ ዓይንና ንሓምም ኢና ሰቁልና ትኩር ኢልና እውን ፀሓይ ታይ ንገብራይ የንጥምታይ ማለት እዩ የንጥምታይ ስለዚ ሰቁልና ትኩር ኢልና ዛ ፀሓይ እንድሕር ጥምቢትና ያ ኮይና ዓይንና ታይ ይኾን ማለት ይጉዳእ እዩ ማለት ስለዚ እግዚአብሔር በሓደ ሻዕቡ ብሉይ ኪዳን ዘይገለጾሉ ምንታይ እዩ እንድሕር ኢልና ቀስ ብቀስ ትምህርቲ እንታይ ክገብርዎ ማለት እዩ ምእንቲ ክርድእዎ ኣቐዲሙ ስለ ሓድነቱ ቀፂሉ ድማ ስለ ሰለስትነቱ ማለት በሓደ ጊዜ ግን ሓድነቱ ለሰለስትነቱ ለገሊጽሎም ተትኾን ናብ ክሕደት ናብ ጥርጥር ናብ ካሊእ ምምላኽ ምኸዱ ነይሮም። እንዲያም እዚ ኣቦ እዚ ቅዱስ ጎርጎርዮስ ዘእንዝናዙ እስመ መምህረ ሕግ ይሁ በረከተ ልብል መዝሙረ ዳዊት ኣምጽኡ ወየሃውር እም ኃይል ውስተ ኃይል ናይ ሕጊ መምህር በረከት ይህብ ካብ ኃይል ናብ ኃይል ድማ ይኸድ ኢሉ ትትርጉሞ እንተሎ ናይ ሕጊ መምህር ታኢሉ በረከት ይህብ ካብ ኃይል ናብ ኃይል ድማ ይኸድ ኢሉ ስለዚ ካብ ሓድነቱ ናብ ሰለስትነቱ ናይ ሕጊ መምህር የምህር ኢሉ ወያስተርኢ ኣምላከ ኣማልክት ብጽዮን ልብል ድማ ኣምላከ ኣማልክት ኣብ ጽዮን ይግለጽ ወይ ይራኣይ ኢሉ ምስጢረ ስጋዊ ምዃኑ ይነግረና። ስለዚ በሓደ ጊዜ ኩሉ ከምህረ ይኽእል ቀስ ብቀስ እም ኃይል ውስተ ኃይል ሓምል ቀስ ብቀስ ታይገብር ማለት የምህር ማለት እዩ ማለት ነገር ግን እግዚአብሔር አምላክ አቦነቱ እግዚአብሔር አብ እግዚአብሔር ወልድ ቃል ምዃኑ ጥበብ ምዃኑ ከምኡውን እግዚአብሔር መንፈስ ቅዱስ መንፈስ ምዃኑ ግን ኣብ ብሉይ ኪዳን መጻሕፍቲ እግዚአብሔር ብዝተፈላለየ መንገዲ ብምስጢር ይኹን ብቀጥታ ሰለስትነቱ ግን ተናጊሩ ኣብዚ ያው ኦሪት ዘፍጥረት ምዕራፍ 1 ክንምልከት እንተለና በመጀመርታ እግዚአብሔር ሰማይና ምድሪ ከም ዝፈጠረ ቅዱስ መጽሐፍ ይነግረና ይርድእና በመጀመርታ ይዝብል ኣብ መጻሕፍቲ እውን ክናነብብ እንተለና አልፋና ኦሜጋ አነ እየ መጀመርታን መወዳእታን አነ እየ ኢሉ ኢየሱስ ክርስቶስ ክናገር እንተሎ ንምልከቲና ማለት እዩ። ስለዚ በመጀመርታ እግዚአብሔር ሰማይን ምድርን ፈጠረ እዩ ዝብል ማለት እግዚአብሔር ዝብል ሹም ናይ ስላሴ ናይ ሓድነቶም ሹም እዩ ማለት እዩ። እግዚ ንብል ወልድ ማለት እዩ ጎይታ ማለት አብ ማለት አቢ ሄር ማለት የዋህ ብርግቡ ኮይኑ ብየዋህ ርግቡ ዝተገለጸ መንፈስ ቅዱስ ይባል። ስለዚህ እግዚአብሔር ክንብል እንተለና አብ ወልድ መንፈስ ቅዱስ ንብለና ምዃንናውን ምፍላጥ ምርዳእ የድሊ በሚስጥሩ ክንምልከቶ እንተለና ግን መጀመሪያ ያልተባለ ወልድ እግዚአብሔር ተባለ አብ እዩ ናይ እግዚአብሔር መንፈስ ድማ ኣብ ልዕሊ ማይ ከም ዝነበረውን ይናገር ናይ እግዚአብሔር መንፈስ ድማ መንፈስ ቅዱስ እዩ። ሰማይና ምድሪ ፈጠረ ክብል እንተሎ ድማ ዓለማት ብዝፈጠረ ብወዱ ነገረና ኢሉ ኣብ ዕብራውያን መልእኽቱ ምዕራፍ 1 ቁጥሪ 2 ይነግረና። ስለዚ ዓለማት ዝተፈጠሩ ብምንታይ እዮም ተይልና ብእግዚአብሔር ወልድ ቃልነት እዩ። እግዚአብሔር ወልድ ንአብን ከምኡውን ንመንፈስ ቅዱስ ከምኡውን ንባዕሉ ታዩ ቃል እዩ። እግዚአብሔር አብ ድማ ልብ እዩ ማለት እዩ። ልብ እግዚአብሔር አብ እዩ ቃል እግዚአብሔር ወልድ እዩ መንፈስ ቅዱስ ድማ እስትንፋስ እዩ ማለት እዩ። ስለዚ ኩነት ትምህርቲ ቤተ ክርስቲያን በዚ መንገድ እዚ ተምህረና ትነግረና እያ ማለት። ስለዚ ሚስጥረ ስላሴ ተአውቀ በርእሰ ኦሪት ኢሉ ሚስጥረ ሰማይ ወምድር ልበሃል መጽሐፍና ቤተ ክርስቲያንና ለነግረና እውን ልዙ እዩ ማለት። ስለዚ አፍተና መጀመሪያ መጽሐፍ እውን ክነንብብ እንተለና በሚስጥር ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ሰለስትነቶም ይናገር ምዃኑ ይርድእና። ከምኡውን ቀጺልና ክናንብብ እንተለና ኣብ ኦሪት ዘፍጥረት ምዕራፍ 1 ቁጥሪ 26 ክናንብብ እንተለና እግዚአብሔር ይብል ሰብ በአርአያና በአምሳልና ታይንጎ ንፍጠር እዩ እግዚአብሔር ኢሉ ሓድነቶም ከምኡ ቀጺልና እውን ክንናገር እንተ ንፍጠር ክብል ተሎ ልዕሊ ሓደ ምዃኑ ማለት ና እግዚአብሔር ወዲ ሰብ ክፈጥር እንተሎ ልዕሊ ኩሉ አኽቢሩ እዩ ፈጢሩ ረቂቅ ብዝኾነ ምኽሪ ናይ ስላሴ እዩ ሰብ
ተፈጢሩ ማለት እዩ ኣብ ኤፌሶን መልእኽቱ ምዕራፍ 1 ቁጥሪ 11 እውን ከም ፍቃዱ ምክሪ ይሰርሕ ኢሉ ይነግረና እዩ ማለት ስለዚ ረቂቕ ብዝኾነ ምክረ ስላሴ ኢና ንሕና ተፈጢርና ማለት እና እግዚአብሔር ኣምላኽና ንዓና ክፈጥረና እንተሎ ብዚ ከምዚ ዝበለ ብዓብዪ ክብሪ ሃምሊ ፈጠረና ፍጥረትና እውን ክንፈልጥ ክንርዳእ ይግብአና ማለት እዩ ዓሳ ካብ ባሕሪ ተወፂኡ ይኾን ህይወት የሎ ተኽሊ እውን ካብቲ ሓመድ እንድሕር ተነቂሉ ህይወት የሎ ንሕና እውን ረቂቕ ብዝኾነ ምክረ ስላሴ ዝፈጠረና ኣምላኽና እሱ ቅዱስ ስላሴ ተተፈሊና ህይወት ከም ዘይብልና ክንፈልጥ ክንርዳእ ይግብአና ለኾነ ኮይኑ ግን ንፍጠር ክብል እንተሎ ልዕሊ ሓደ ምዃኑ ቅዱስ መጽሓፍ ይነግረና ይርድአና ማለት ካሊእ እውን ኣብ ኦሪት ዘፍጥረት ምዕራፍ 2 ቁጽሪ 18 ከናንብብ እንተለና ናይ እግዚአብሔር ቃል ከምዚ ኢሉ እዩ ዝናገረና ኣምላኽና ቅዱስ እግዚአብሔር ንዓና ንደቂ ሰባት ምስ ፈጠረና ዝተነገረ ቃል እዩ እግዚአብሔር ኣምላኽ ከዓ ሰብ በይኑ ክነብር ጽቡቕ ኣይኾነን ንዑ ዝስማዓምኦ ሓጋዚ ንፍጠረሉ እዩ ዝብል ስለዚ ጽቡቕ ኣይኾነን ኢሉ ስለ ሓደ ክናገር ተሎ ንዑ ዝስማዓማዕ ሓጋዚ ታይንጎ ንፍጠረሉ ልብል ካብ ሓደ ብላዕሊ ምዃኑ ይነግረና ማለት እዩ ኣብ ኦሪት ዘፍጥረት ምዕራፍ 3 ቁጽሪ 22 ድማ ክናነብብ እንተለና ከምዚ ዝብል እግዚአብሔር ኣምላክ ድማ እንሆ ኣዳም ጽቡቕን ክፉኡን ብምፍላጥ ካባና ከም ሓደ ኾነ ይዝብል ከማና ከመን ኾነ ከም ሓደ ኾነ ከማና ልብል ቃል ክንሪኦ እንተለና እንታይ ይኾን ካብ ሓደ ብላዕሊ ምዃኑ ቅዱሳት መጻሕፍቲ ይነግሩና ልዕሊ ሓደ ምዃኑ ብዚ መንገዲ እዚ ይነግረና የርድአና ማለት እዩ ኣብ ኦሪት ዘፍጥረት ምዕራፍ 11 ክናንብብ እንተለና ድማ ሰባት ኣብ ምድሪ እናበዛሕና ምስ መጻና ብፍላይ ብሓደ ቋንቋ ኢና ንናገር ነርና ንምስራቅ ኣቢልና ምስ ተጓዓዝና ድማ ኣብ ሰናኦር ምድሪ ጎልጎል ምስ በጻሕና ኣውዚ ጡብ ንስራሕ እሞ ብሓዊ ንጠወሶ ተባሃሉ ህንፃ ክንሰርሕ እኒአና ኢሎም ምክንያቱ ድሕሪ እቲ ጥፍኣት ማይ እዩ ብማይ ክንጠፍእ ዝኸኣልና ዓብዪ ህንፃ ስለለይ ሰራሕና እዩ ኢሎም ካሊእ ድማ እዚ ከምዚ ዝገበረና ኣምላኽ ኢሎም ምስ እግዚአብሔር ክፈታተኑ ስለልደለ እዩ እግዚአብሔር ግን ደቂ ኣዳም ዝሰርሕዎ ዘለዉ ክርኢ ከምዚ ወረደ ቀፂሉ ድማ ቁጥሪ 7 ክናገር እንተሎ ንዑ ንውረድ እሞ እዩ ዝብል ንዑ ክብል ተሎ ካብ ክልተ ብላዕሊ ምዃኑ ድማ ይነግረና ማለት እዩ ስለዚ እግዚአብሔር ሓደ ኣምላኽ እዩ ከምኡ እውን ሰለስትነቱ ቤተ ክርስቲያን እታምህሮና መጽሐፍ ቅዱስ ጽንሰ ሐሳብ እዚኣቶም ምዃኖም ብብሉይ ኪዳን ክንምልከት ክንርዳእ ይግብአና ማለት እዩ ካሊእ ኣብ ኦሪት ዘፍጥረት ምዕራፍ 18 ክናነብብ እንተለና ኣቦና አብርሃም ኣብ መምሬ ኣድባር ኮይኑ ስላሴ መጺኦም ብፍላይ ኣረጋውያን ሰለስተ መሲሎም ከም ዝተገለጽሉ ቅዱስ ቤተ ክርስቲያንና ተምህረና እያ ተረድአና እያ ከምኡ እውን አብርሃም ኣቦና ዝተናገሮ ቃል እንዮ ስለ ሰለስትነት ከምኡ እውን ስለ ሓድነት ዝተናገሮ ቃል እንዮ ኣውዚ ኣብ ኦሪት ዘፍጥረት ምዕራፍ 18 ቁጥሪ 1 ክናንብብ እንተለና አብርሃም ብቀትሪ ኣብ ኣፍ ደገ ድንኳኑ ተቐሚጡ እንተሎ ኣብ ኦም መምሬ እግዚአብሔር ተገለጸሉ እዩ ዝብል ኣዕንቱ ቆላሕ እንተብል እነሆ ሰለስተ ሰባት ኣብ ቅድሚኡ ደው ኢሎም ረኣይ እግዚአብሔር ተገለጸሉ ኢሉ እግዚአብሔር ተገለጸሉ ድማ ብሰለስተ ሽማግለታት ወይ ከዓ ብሰለስተ ሰባት ምዃኑ ቅዱስ መጽሓፍ ይነግረና ምስ ረኣዮም ድማ ካብ ኣፍ ደገ ድንኳኑ ብድድ ኢሉ ክቕበሎም ጎየ ናብ ምድሪ ፍግም ኢሉ ድማ ሰገደሎ ንሱ ድማ ኦ ጎይታይ ኣብ ቅድሜኻ ሞገስ እንተ ደኣ ረኺበስ ቤዛኻ ንባርያኻ ከይተሓልፈኒ እልምነካ ኣለኹ ቁሩብ ማይ ከምጽልኹ መጀመርያ ብሓደ እዩ ተናግር ለሓደ ሰብ ሃምል ናገር ኮይኑ ተናጊሩ ቀፂሉ ግን ቁሩብ ማይ ከምጽልኹም እሞ ኣእጋርኹም ተሓጺኹም ኣብ ትሕቲ ዛ ኦም ኣዕረፉ ብባርያኹም ኣቢልኹም
ካብ ሓለፍኩም ድማ ቁራስ እንጀራ ከምጽልኩም ልብኩም ደግፉሞ ብድሕሪኡ ተሓልፉ በሎም ይዝብል። ስለዚ አብርሃም አውዝ ክናገር ተሎ ንሓደ ሰብ ሃም ልናገር ከምኡ እውን ንሰለስተ ሰብ ሃም ልናገር ገይሩ እዩ አብርሃም አውዚ ዝናገር ዘሎ። ስለዚ ስላሴ ብብሉይ ኪዳን አብርሃም ገዛ ሰለስተ አጋይሽ መሲሎም ተገሊጾም እዮም ማለት እዩ። ምክንያቱ እግዚአብሔር ተገለጸሉ ኢሉ አዓንቲ ቋሕ ከብል እንተሎ ድማ ስላሴ ክግለጹሉ እንተሎ ብሰለስተ አጋይሽ እግዚአብሔር በህይወት ዘመንና ዝግለጸልና ንሕና ብንኽእሎ መጠን እዩ እግዚአብሔር። ምክንያቱ እግዚአብሔር ብእግዚአብሔርነቱ ክግለጽ አይኽእል። እግዚአብሔር ብእግዚአብሔርነቱ ወይ ከዓ በባህሪ መለኮቱ ክሪኦ ዝኽእል ማንም የለ። በባህሪ መለኮቱ ክሪኦ ዝኽእል የለ። ግን እግዚአብሔር ብልተፈላለየ መንገድ ግን ለቅዱሳን ክግለጽ ተሎ ንምልከት ኢና። ስለዚ ስላሴ ሓደም ይኾኑ ሰለስተ ይኾኑ ትንብል ተለና ሰለስተ ኮይኖም ክግለጽ እንተ በአካል ክንደም ስላሴ ሰለስተ እዮም ማለት እዩ። ስለዚ አብ ናብ ባዕሉ ፍጹም ገጽ ፍጹም መልክዕ እኒኦ ፍጹም አካል እኒኦ ወልድ እውን ሃሙ መንፈስ ቅዱስ እውን ሃምኡ ማለት እዩ። ስለዚ ሰለስተ አጋይሽ ኮይኖም ክግለጹ እንተሎ አውዝ ንምልከት አብርሃም ቀልጢፉ ሳራ ድማ ላው ድንኳን አትዩ ቀልጢፍኸ ሰለስተ መስፈር ሕሩጭ ጌርኺ ቅጫ ሰንክቲ ከም ዝበላ ከምኡ እውን ሰበይትካ ሳራ አቤኒ አይሎ ከም ዝጠይቅዎ ኣብ ውሽጢ ድንኳን ከም ዘላ ሽዑ እግዚአብሔር እዩ ዝብል ንዓመታ ከምዚ እዋን እዚኣ ብርግጽ ክምለሰካ እየ ሰበይትካ ሳራ ድማ ወዲ ክትወልድ እያ ብለው። ሳራ ከዓ ኣብ ኣፍ ደገ እቲ ብድሕሪኡ ዝነበረ ድንኳን ስለ ዝነበረት እዚ ሰምዐት። ሽዑ አብርሃም ሳራን ዕድሞኦም ዝደፍኡ እዮም አረጋውያን እዮም ነይሮም። ከመይ ኢሉ ክኾን ኢላ ሳራ ክኾን ደይኽእል ኣጋ ኣርጋን ፍትወት ኩሉ ነገር የብለይ ዓሪገ እየ ሰብኣይ እውን ፈጺሙ ዓሪጉ ኢላ ሰሓቐት። እግዚአብሔር ከዓ ንአብርሃም ስለምንታይ ሳራ ዓሪገ ትብልላ ለምንታይ ከተስሕቕ ኢሉ እና እግዚአብሔር ዝሰኣኖ ነገር አሎ እዩ ንዓመታ ከምዚ እውን እዚኣ ክምለስ እየ ከም ዝበለ ሳራ ወዲ ክትወልድ እያ ኢሉ እግዚአብሔር ከም ዝተናገረ እዩ ዝነግረና። ስለዚ ንአብርሃም ገዛ መጽኦም ዝተገለጹ ስሉስ ቅዱስ ምዃኖም ቤተ ክርስቲያን ታምክሮ ለዚ እያ። እግዚአብሔር ተገለጸሉ ኢሉ እግዚአብሔር ተገለጸሉ ድማ ብምንታይ እዩ ማለት እዩ ብሰለስተ አረጋውያን ኮይኑ እግዚአብሔር ሃም ተገለጸ ቅዱስ መጽሐፍ ይነግረና። እዚ ድማ ዓብይ ሚስጥር ዘለዎ ጉዳይ እዩ ማለት እዩ። አውዚ ክንምልከቶ እንተለና ንግዚኡ ንምንታይ እያ ትስሕቕለላ ይስሐቅ ድማ ክትወልድ እያ ኢሉ እግዚአብሔር ኣብ አብርሃም ድንኳን ኮይኑ ተናጊሩ ንዓመታ ክምለስ እየ ኢሉ እግዚአብሔር ከምዚ ተናገረ እና ናብ አብርሃም ድንኳን እዚ ምሳሌኡ ክንሪኦ እንተለና አብርሃም ድንኳን ተባለት እምቤትና ድንግል ማርያም ከምኡ እውን ተመሊሰን ኣብ ገዛኻ ክመጽእ እየ ክብል ተሎ እግዚአብሔር ካባኻ ናይ አዳም ስጋ ሒዙ ኢሉ ቅዱስ ጳውሎስ እና መላእክት ይኾን ኢና አብርሃም በኢልሃም ተናገሮ ጎይታና መድኃኒትና ኢየሱስ ክርስቶስ ካብ ድንግል ማርያም ይቶ ካብ ስጋ ካብ ነፍስ ሚስጥረ ስጋዊ ኢል እናገር ለሎ ማለት እና ተመሊሰ ክመጽእ እየ ክብል ተሎ ካብ ዘርእኻ ክውለድ እየ እና ሳራ ድማ ከመይ ኢሉ ክኾን ይኽእል ኢላ ሰሓቐት። ቤትና ድንግል ማርያም እውን ቅዱስ ገብርኤል መጽኡ ከብስራ ተለኮ ወዲ ስለለይፈልጥ ሃመይ ኢሉ ክኾን ኢላ ተናጊራ እያ ማለት። አውዚ ድማ ሳራ ክትስሕቕ እንተላ አሪገ እየ ኢላ እያ ተስሕቕለላ ብውኑ ለእግዚአብሔር ልሰኣነኒ ድዩ ኢሉ ተናጊሩ ማለት እዩ። ቅዱስ ገብርኤል ድማ ላም ቤትና ድንግል ማርያም ከመይ ኢሉ ክኾን እዩ ክትብሎ ተላ ብሓቂ ለእግዚአብሔር ልሰኣኖ ነገር ድዩ ኢሉ ተናጊርዋ። ስለዚ ክነመሳሰሉ ንኽእል ወይ ከዓ ክነነጻጽሮ ንኽእል ኢና ማለት። ስለዚ እግዚአብሔር አቀዲሙ ስለ ነገረ ስጋዊ አብርሃም ገዛ መጽኡ ዛና አብርሃም ድንኳን ተባለት ቤትና ድንግል ማርያም ምዃና ከምኡ እውን ተመሊሰክ መጽየት ብል ተሎ ካብኡ ዘርኢ ምዃኑ ይስሐቅ ድማ ናይ ክርስቶስ ምሳሌ ምዃኑ ቤተ ክርስቲያን ተምህረና ትነግረና እያ ማለት። ይስሐቅ ሃመይ ኢሉ ናይ ክርስቶስ ምሳሌ ክኾን ይኽእል እንድሕር ኢልና አብርሃም አቦና ኣብ ኣጋ እርጋኖም ብፍላይ ሳራ ልወለደቶ ይስሐቅ እዩ ነይሩ። እግዚአብሔር ግን ንአብርሃም ከምዚ ኢልዎ ማለት እዩ ንወድኻ ንይስሐቅ እንታይ ግበረለይ ሰውአለይ ኢሉ ከምዚ ክብሎ እንተሎ ለአብርሃም እግዚአብሔር ከናግሮ እንተሎ አብርሃም እሺ እዩ ኢሉ ማለት እዩ። ለአብርሃም እሺ ኢሉ ልወዱ ለይስሐቅ ናብ ሞርያ
እምባ ሒዝዎ ኸደ ድሕሪ 3 መዓልቲ ናብ ሞርያ እምባ በፂሖም ናብኡ ምስ በፅሑ ንይስሐቅ ኣቦ ኣብርሃም እንታይ ኢሉ እዩ ተናጊሩ መስዋዕቲ ክገብረካ እየ ክሓርደካ እየ እግዚኣብሔር ንዓኻ ሕረ ደለይልኒ እዩ ኢሉ ንሕና ተንኾን እንታይ ኢና ንብል እግዚኣብሔርስ መፅዋዓ ኣትየሉ ሺለዮ እየ እቲ መስዋዕቲ ድማ እስኻ ኢኻ መፅዋዕቲ እትብሉና ዓብዪ ድኹም ኢኹም ኢልና ወለድና ኢና ኣሲርና ናብ ፀበል ሒዝናዮም ንኸድ ማለት እዩ እሱ የኾነ ክንሓርደኩም ኢሎምና ይኾነስ ኣነስ ለእግዚኣብሔር ብእግረይ ላብ ዝኾነ ገዳም ክመጽእ እየ ኢለ ተማጻዊዐ እየ ስለዚ መፅዋዕይ ክፍፅም እኒአኒ ብሓደ ንኽድ ተትብሉና እሺ ንብሎም እዩ ማለት እዩ እሱ ግን ኣብዚ ግዜ እዚ ትወዱ ይስሐቅ እሺ ኢሉ እስካብ ሞት እንታይ ኮይኑ ማለት እዩ ተኣዚዙ ማለት እዩ እስካብ ሞት ተኣዚዙ ኣብርሃም ለወዱ ለይስሐቅ ክሓርዶ ክብል እንተሎ በጊዕ መጽኡ ማለት እዩ ስለዚ ይስሐቅ ናምን ምሳሌ እዩ እንድሕር ኢልና ናይ ኢየሱስ ክርስቶስ ምሳሌ እዩ ማለት እዩ ንምንታይ መስለኩም እግዚኣብሔር ንኣብርሃም ንወድኻ ሰውእ ኢሉ እምነቱ ለምርግጋጽ እምነቱ ለምፍላጥ ዶ ይመስለኩም ወይስ ለኣይ ንዓኻትኹም ከምኡ ንኣብርሃም ከምረና ዝደሊ ጉዳይ ስለለለ እዩ እግዚኣብሔር ኣምላኽ ሕረ ደለይ ወድኻ ዝበሎ ንይስሐቅ ከምረና ዝደለይ እውን ከፍልጠና ዝደለይ ነገር እንታይ እዩ እንድሕር ኢልና ወድኻ መሃብ ወይ ከዓ ወድኻ ንሞት ሕሊፍኻ መሃብ ከምዚ ዝኣክል ፍቕሪ እግዚኣብሔር ኣብ ንኣና ከም ዝፈትውና እግዚኣብሔር ሓደ ወዱ እስካብ ዝህብ ሰቂሉ ንዓለም ፈተዎ ተባሂሉ እኮ እዩ እግዚኣብሔር ኣብ ንወዱ ንኢየሱስ ክርስቶስ መስዋዕቱ ኮይኑ ንከድሕነና ጨኪኑ እኮ ሂቡ እኮ እዩ እና ስለ ፍቕሪ ኢልኻ ወድኻ መሃብ መስዋዕቲ ምግባር ከመይ ዝኣክል ከቢድ ፍቕሪ ምዃኑ ምእንቲ ከርድአና እዩ ስለዚ እግዚኣብሔር ኣብ ንወዱ ንወልድ ዓለም ንከድሕን ቤዛ ንክኾን ስለ ሰብ ፍቕሪ ቤዛ ንክኾን ሂቡ እዩ ቅዱስ መጽሓፍ እውን ዝነግረና ንዙ እዩ ማለት እዩ ስለዚ ኣብርሃም ናይ እግዚኣብሔር ኣብ ምሳሌ እዩ 3 መዓልቲ ወዲእዎ ብህሊና ኣብርሃም ይስሐቅ መስዋዕቲ ኮይኑ ተወዲኡ ክርስቶስ እውን ኣብ መቃብር 3 መዓልቲ 3 ለይቲ ጸኒሑ እዩ ማለት እዩ እና ይስሐቅ እውን እቲ ዝሕረደሉ መስዋዕቲ ዝኾነሉ ተሸኪሙ እዩ ወፅዩ ክርስቶስ እውን መስቀል ተሸኪሙ ቤዛ ኮይኑ ኣብኡ ተሰቂሉ ኣድሒንና እዩ እና ይስሐቅ እስካብ ሞት ዝተኣዘዘ ናብኡ ኮይኑ እዩ ከም ክርስቶስ ማለት እዩ መድኃኒት ንሱ ኢየሱስ ክርስቶስ እውን ንዓና ንካድሕን ናብዚ ዓለም እዚ መጽኡ እዩ ማለት እዩ መጽኡ ማለት ስለዚ ይስሐቅ ናመን ምሳሌ እዩ እንድሕር ኢልና ናይ እግዚኣብሔር ወልድ ኢየሱስ ክርስቶስ ምሳሌ እዩ ማለት ነዚ እዩ ጎይታ እውን ክናገር እንተሎ ኣቦኹም ኣብርሃም መዓልተይ ክርኢ ተመነየ ሪኡ ከዓ ደስ በለው ኢሉ ኣብ ዮሐንስ ወንጌል ምዕራፍ 8 ቁጥሪ 56 ዝተናገረሉ እዩ ክርስቶስ ክስቀል እንተሎ ክርስቶስ መከራ ክቅበል እንተሎ ኣብርሃም ኣብቲ ዘመን እሱ የነበረ ግን ኣብርሃም ኣቦኹም መዓልተይ ክርኢ ተመነየ ሪኡ ከዓ ደስ በሎ ኢሉ ተናገር ስለዚ መዓልተይ ክርኢ ክብል ተሎ ናይ ዓርቢ ስቅለት ስቃዩ ወዱ ክስውእ ብምባል ጎይታ ከም ዝርአዮ ብሞት ዝተገለጸ ፍቕሪ ንዓና ዝተኸፈለልና ከቢድ ዋጋ ንኣብርሃም እግዚኣብሔር ብወዱ ሕረ ደለይ ብምባል ኣርእይዎ እዩ ሪኡ ድማ ኣብርሃም ደስ በሎ ኣብርሃም ኣብ ብሉይ ኪዳን ኮይኑ ከፍ ኢሉ ሚስጥረ ስጋዊ ተማሂሩ እዩ ሚስጥረ ስላሴ ድማ ናብ ገዝኡ ስላሴ መጽኦም ተረድዩ እዩ ኣብርሃም ናና ብሉይ ኪዳን መጻሕፍቲ ክንሪኦም እንተለና ስለ ናይ ክርስቶስ ሰብ ምዃን ስለ ናይ እግዚኣብሔር ሰለስትነቱ ዝነግሩና ምዃኖም ክንፈልጥ ክንርዳእ ይግብአና ማለት መጽሓፍ ቅዱስ ናይ ሚስጥር መጽሓፍ እዩ ከምኡ እውን ብቀጥታ ዝተጻሓፉ እውን ከም ዘለው ልቢልና ክነስተውዕል ይግብአና ማለት እዩ ካሊእ ኣብዚ ኣብ መዝሙረ ዳዊት መዝሙር 110 ቁጽሪ 1 ክናንብብ እንተለና ልበ ኣምላክ ዳዊት ክዝምር እንተሎ
ንምልከት ኢና ጎይታ ንጎይታይ እናበለ ክዝምር እንተሎ ልበ ኣምላክ ዳዊት ንምልከት ኢና ጸለእተይ ብትሕቲ እግረይ እስካብ ዝገብሮ እናበለ ዝዘመሮ መዝሙር ንምልከት ኢና ብሓዱሽ ኪዳን እውን ኣቦታትና ተርጉሞሞ እዮም ጎይታ ንጎይታይ ንጸላእትኻ ኣብ ትሕቲ መርገጺ እግርኻ ክሳብ ዝገብሮም ኣብ የማነይ ተቐመጥ በሎ ዝብል ቃል ንረክብ ኢና ማለት እዩ ጎይታና መድኃኒትና ኢየሱስ ክርስቶስ እውን እዚ ናይ ልበ ኣምላክ ዳዊት ናይ መዝሙር ዝማሬ ቃል አልዒሉ ንኣይሁድ ከጭንቆም እንተሎ ንምልከት ኢና እዚ ኣብ ማቴዎስ ወንጌል ምዕራፍ 22 ቁጽሪ 42 ክናነብብ እንተለና ጎይታና መድኃኒትና ኢየሱስ ክርስቶስ ናብኡ ንዝመጹ ኣይሁድ መኒኻ ኢሎም ድማ ይሓትዎ ንዝነበሩ ኣይሁድ በዚ መንገዲ እዚ ሓቲትዎም ነገር ግን ክምልሱ ስለዚ ኻሉ ሱቕ ኢሎም ኸይዶም እዮም ማለት እዩ ስለዚ ኣብ ማቴዎስ ወንጌል ምዕራፍ 22 ቁጽሪ 27 ክናነብብ እንተለና እንረኽቦ ናይ እግዚአብሔር ቃል እዩ አውዚ ኣብ መዝሙረ ዳዊት መዝሙር 110 ቁጽሪ 1 ክናነብብ እንተለና ጎይታይ ንጎይታኻ ንጸላእትኻ ኣብ ትሕቲ መርገጽ እግርኻ ክሳብ ዝገብሮም ኣብ የማነይ ተቐመጥ በሎ ዝብል ቃል እኒኦ እዩ እዚ ቃል እዚ ጎይታና መድኃኒትና ኢየሱስ ክርስቶስ ተናጊሩ እንታይ ንምባል ምዃኑ እውን ናይ ኣይሁድ ሓቲቱ አጭኒቁዎም ነይሩ እዩ አውዚ ኣብ ማቴዎስ ወንጌል ምዕራፍ 22 ቁጽሪ 42 ክናነብብ እንተለና ከምዚ ኢሉ ሓቲትዎም እዩ ብፍላይ ንሶም ድማ ኣብቲ ዘመን እሱ ዝነበሩ ፈሪሳውያን ከምኡ እውን ኣይሁዳውያን ብዛዕባ ክርስቶስ እንታይ መስለኩም ወዲ መን ኸእዩ ኢሉ ጠይቆም ንሳቶም ከዓ ወዲ ዳዊት በልዎ ኢየሱስ ድማ ከመይ ኢሉ ደኣ ባዕሉ ዳዊት ብመንፈስ ቅዱስ ጎይታይ ንጎይታይ ንጸላእትኻ ኣብ ትሕቲ መርገጺ እግርኻ ክሳብ ዝገብሮም ኣብ የማነይ ተቐመጥ እናበለ ከመይ ኢሉ ጎይታይ ይብሎ እምበኣር ዳዊት ጎይታይ ካብ በሎ ደኣ ከመይ ኢልኹም ወዱ ይኸውን ከመይ ኢሉ ወዱ ይኸውን በሎ ንሳቶም ድማ ሱቕ ኢሎም ምንም ነገር ከይመለሱ ኸይዶም እዮም ማለት ስለዚ ልበ ኣምላክ ዳዊት ዝተናገሮ ስለ እግዚአብሔር አብ ከምኡውን ስለ እግዚአብሔር ወልድ እዩ ጎይታ ዝበሎ እግዚአብሔር አብ እዩ ጎይታይ ዝበሎ ደግሞ እግዚአብሔር ወልድ እዩ ጸላእትኻ ኣብ ትሕቲ እግርኻ እስካብ ዝገብሮም ብየማን ተቐመጥ ዝብል ድማ ምሳይ ሩእ እዩ ማለት እዩ አውዚ ሓድነቱ ሰለስትነቱ ዝናገር ቃል እዩ ብስልጣን ሓደ እዮም ወይ ከዓ ማዓረ እዮም አብና ወልድ ከምኡውን መንፈስ ቅዱስ አይሁድ ግን ናይ ስላሴ ሓድነት ሰለስትነት ስለለይ ተረድኦም ክምልሱ ከይኽኣሉ ሱቕ ኢሎም ኸይዶም እዮም ማለት እዩ ከምኡውን አውዚ ኣብ መዝሙረ ዳዊት ክናነብብ እንተለና ኣብ መዝሙር 2 ቁጽሪ 7 ክናነብብ እንተለና እግዚአብሔር አምላክ ለልበ አምላክ ዳዊት ሚስጥር ገሊጽሉ ክናገር እንተሎ ስለ ክርስቶስ ከምዚ ኢሉ እዩ ተናጊሩ ኣብ ምዕራፍ 2 ማለት እዩ አይሁድ ለምንታይም ለግሮምሩሙ ኣብ ዝብል ማለት እዩ እግዚአብሔር በለኒ ንስኻ ወደ ኢኻ ኣነ ሎሚ ወለድኹኻ ዝብል ቃል ንረክብ ኢና ሎሚ መዓዝ እዩ ተተባሂልና ሎሚ ዓንቲ ሎሙ እዩ ነጋ በጽሕና እውን ሎሚ መዓዝ እዩ ተትብለኩም ሕዚ እዩ ኢና ስለዚ ሎሚ ማለት ዘለዓለማውነት እዩ እግዚአብሔር አብ ንእግዚአብሔር ወልድ ዝወለዶ ካብዚ ግዜ ጀሚሩ ክበሃል ኣይኽእል ዘእየሃልቅ ልደቱ ኢና ንብል ማለት ስለዚ ስለ ዘለዓለማዊነቱ ልተነገረ እዩ ማለት እዩ ስለዚ እግዚአብሔር አብ ንእግዚአብሔር ወልድ ወሊድዎ ክንብል ተለና አብ መሲሉ አብ ኮይኑ ተረኺቡ ባህሪ ዘእም ባህሪ አካል ዘእም አካል ምዃኑ ቤተ ክርስቲያን ተምህረና ከምኡ እውን አብ ንወልድ አቡ እዩ ትበሃል ተሎ
ኣብ ቀዲሙ ወልዲ ድማ ድሒሩ ሃምለ ይኮነ አብርሃም ንይስሐቅ አቡኡ ክበሃል ተሎ ከምኡ ከምዚ ይኮነ ቤተክርስትያን ተምህረና እያ ትነግረና ነዚ ኣብነት ጌራ ትነግረና ድማ ፀሓይ እዩ ማለት ፀሓይ ክትወፅእ ተላ ብርሃና እንዮ ከምኡ እውን ሙቆታ ታ ፀሓይ ክንርኢ ተለና ትብርሃን ድማ እንዮ ማለት ልክዕ ከምኡ እውን እግዚአብሔር ኣብ እግዚአብሔር ወልድ አቡኡ እዩ ክበሃል እንተሎ ከምኡ ምዃኑ ቤተክርስትያን ተምህረና ምቅድዳም እውን ከምዚ የለ ቤተክርስትያን ተምህረና እያ ትነግረና ከምኡ እውን ኣብ መጽሓፈ ምሳሌ ምዕራፍ 30 ክናንብብ እንተለና ካብ ቁጥሪ 1 ጀሚርና ክንምልከቶ እንተለና ኣብ ብሉይ ኪዳን ኮይኑ ዘይተናገሮ ወይ ከዓ ኣብ ሓዱሽ ኪዳን ኮይኑ ዝተነገረ ቃል እዩ ዝመስለና ዘረባ ኣጉር እዩ ኣጉር ዝበሃል ዝተናገሩ ከምዚ ድማ ልብል ኣነ ብርግጽ ካብ ኩሉ ሰብ ዝደንቆርኩ እየ ምስተውዓል ወዲ ሰብ የብለይን ጥበብ ኣይተማሃርኩን ብዛዕባ እቲ ቅዱስ እውን ዝፈልጦ የብለይን ናብ ሰማይ ዝደየበ እሞ ዝወረደኸ መን እዩ ንንፋስኸ ኣኪቡ ብኢዱ ዝዓሙኽ መን እዩ ንማይኸ ኣብ ክዳኑ ዝቆፅር መን እዩ ንኩሉ ወሰናት ምድሪ ዘጽንዓኸ መን እዩ እዚ ትፈልጥ እንተኮይንካ መን እዩ ስሙ ስሙ ወዱኸ መን እዩ ይዝብል ይገርም ስሙ ወዱኸ መን እዩ ይዝብል እቲ ቀዲሙ ዝተናገሮ ብዛዕባ ጎይታና መድሓኒትና ኢየሱስ ክርስቶስ እዩ ብስጋ ማርያም ናብዚ ዓለም እዚ ተገሊጹ ካብ ሰማይ ዝወረደ ናብ ሰማይ ድማ ዝደየበ ንሱ እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ማለት እዩ ከምኡ እውን ማይ ኣብ ክዳኑ ገይሩ ንንኡ ይልኣኻ ከም ዝነበረ እውን ተኣምረ ማርያም ይነግረና መን እዩ ከስሙ ስሙ ወዱኸ መን እዩ ይዝብለና ስለዚ ናይ እግዚአብሔር ኣብ ወዱ ቅድመ ዓለም ብዘይካ ዶ ዝወለዶ ድህረ ዓለም ድማ ብዘይካ ኣቦ ዝወለደቶ ምክንያቱ ናይ ኢየሱስ ክርስቶስ ወይም ናይ እግዚአብሔር ወልደ ልደት ክልተ ኢና ንኣምን ክልተ ልደታት ቅድመ ዓለም ድህረ ዓለም ኢልና እቲ ናይ መጀመርያ ቅድመ ዓለም ዝነበረ ካብ እግዚአብሔር ኣብ ካብ ኣቦ ጥራሕ ብዘይካና ድህረ ዓለም ድማ ካብነ ብዘይካ ኣቦ ኢልና ኢና ቀዳማዊ ልደቱ ተኣውቀ ብድህራዊ ልደቱ እንብሎ ለዚ እዩ ማለት እዩ እቲ ናይ መጀመርያ ልደቱ ብድህራዊ ልደቱ ካብ ድንግል ማርያም ተወለድ ተሎ ኢና ፈሊጥናዮ ከምኡ እውን ተረዲእናዮ ማለት ስለዚ ኣውዚ ሽሙ ወዱኸ መን እዩ ኢሉ ክናገር እንተሎ ንምልከት ኢና ንርኢና ማለት እዩ ከምኡ እውን ኣብ ትንቢተ ኢሳይያስ ምዕራፍ 6 ቁጥሪ 1 ክናንብብ እንተለና ኦዝያን ዝበሃል ንጉስ ነይሩ እዚ ኦዝያን ዝበሃል ንጉስ ብ16 ዓመቱ እዩ ነጊሱ ዝተሳኽዐሉ ንጉስ ድማ ኮይኑ እዩ ብህፃንነቱ ስለ ዝነበረ ድማ ብዙሕ ጥፍኣት ከጥፍእ ምክንያት ኮይኑ ወይ ንጉስ ህፃን ዝኾነ ወዮ እናበለ ቅዱስ መጽሓፍ ዝናገር እውን ንዙ እዩ ስለዚ እዚ ኦዝያን ዝተባሃለ ድማ ብቤተ መንግስቲ ዝተሳኽዐሉ ክኾን ተሎ ኣብ ቤተ ክህነት ኣትዩ ድማ ክፍትፍት ሓሰብ ሓደ ሓደን እዩ ብቤተ መንግስቲ ኣመሓደርቲ ኮይኖም ኣብ ቤተ ክህነት ኣትዩና ድማ ሃም ኦዝያን ደስ ልበለና ክንገብር እኒአና ክናመሓዳድር እኒአና ኢሎም ዝሓሱ ሰባት እንዮ ኦዝያን እውን ኣብቲ ግዜ እሱ ናብ ቤተ መቅደስ ኣትዩ ክዓጥን እዩ ሓስዩ እግዚአብሔር ግን ብለምፂ ወቂዑ ኣዋሪዱ ወይ 17 ዓመት ሙሉእ እውን ወዱ እዩ ዘመሓዳድር ነይሩ እዚ ኩሉ ክርኢ እንተሎ ነቢይ ዝነበረ ኢሳይያስ እዩ ኢሳይያስ ድማ ሱቅ ኢሉ እዩ ኢሳይያስ ሱቅ ስለ ዝበለ ድማ 17 ዓመት እግዚአብሔር ብለምፂ ናይ እግዚአብሔር ነቢይ ታገይርዎ ማለት ብለምፂ ካብ ልዕሊኡ ክወፅእ ገይርዎ ሃብተ ትንቢት እውን ካብኡ ወሲዱ ወይ ኦዝያን ሙስ ሞተ ግን እግዚአብሔር ኣብ ዙፋን ኮይኑ ኣብ በሪኽ ልዕል ኣብ ዝበለ ኮይኑ ዙፋን ተቐሚጡ ከም ዝረኣዮ ኢሳይያስ ይነግረና ማለት እዩ ኦዝያን እቲ ዝፈራሕካዮ ሞይቱ ኣነ ግን ንኢኹ ዘለዓለማዊ እየ ክብል እንተሎ እግዚአብሔር ቅዱስ 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 ጎይታ ሰራዊት እግዚአብሔር ኩሉ ምድሪ ከዓ ብክብሩ መሊኣ ኣላ እዩ ዝብል ኩላ ምድሪ ብመን ክብሪ መሊኣ ብእግዚአብሔር ጎይታ ሰራዊት ቅዱስ ቅዱስ ኢሉ ስለ ሰለስትነቱ እግዚአብሔር ክብል ተሎ ድማ ስለ ሓድነቱ ኣውዚ ምስጢረ ስላሴ ሃም ተገለጸ ቤተ ክርስቲያን ትነግረና ተረድእና ከምኡ እውን ኣውዛው ትንቢተ ኢሳይያስ ምዕራፍ 6 ቁጽሪ 8 ክናንብብ ተለና ሽዑ ናይ እግዚአብሔር ድምጺ ንመን ክልእኽ መን ክኸደልና እዩ ንመን ክልእኽ ኢሉ ሓደ ምዃኑ መን ክኸደልና ልብል ድማ ካብ ክልተ ምዃኑ ኣውዚ ይነግረና እዩ ማለት ስለዚ ስለ ምስጢረ ስላሴ ክንናገር ተለና ስለ ሓድነቱ
እግዚአብሔር ሓደ ምዃኑ ከምኡውን ስለ ሰለስትነቱ ድማ ኣብ መጻሕፍቲ ጽንሰ ሓሳብ ሃምልሎ ክንፈልጥ ክንርዳእ ይግበአና። ከምኡውን ኣብዚ ኣብ ትንቢተ ኢሳይያስ ምዕራፍ 48 ቁጽሪ 12 ክናነብብ እንተለና ከምዚ ዝብል ቃል ንረክብ ኢና። እግዚአብሔር ኣነስ ኣነ እየ። እግዚአብሔር ኣነ እየ። ኣነ እየ ማለት እግዚአብሔር ምዃኑ ይነግረን። ቀዳማይ ኣነ እየ፣ ቀዳማይ ዳሕራዋይ ኣነ እየ ኢሉ ይናገር። ኣልፋና ኦሜጋ መን እዩ እንድሕር ኢልና ጎይታ መድሓኒ ኢየሱስ ክርስቶስ ተናጊሩ ኣልፋና ኦሜጋ ኣነ እየ ኢሉ እግዚአብሔር ወልድ ምዃኑ ካብኡ እውን ቀፂሉ ክናገረና እንተሎ ናባይ ቅረቡ እዙይ ስምዑ ኣነ ካብ መጀመርታ ሒዘ ብሕቡ ኣይተዛረብኹን ካብቲ ዝኾነሉ ዘመን ጀሚሩ ኣብኡ ኣለኹ ኩሉ ብኡ ኮይኑ ልብል ዮሐንስ ወንጌል ምዕራፍ 1 ቁጽሪ 1 እዩ። ብዘይካሱ ዝኾነ ነገር የለይ ልብል ቃል ሕዚ እውን ጎይታ እግዚአብሔርን መን ጎይታ እግዚአብሔር ጎይታ እግዚአብሔር መን እዩ? እግዚአብሔር ኣብ ማለት መንፈሱን ለኣኸኒ ሰለስትነቱ አውዝ ክናገር ተሎ ንምልከት ማለት ስለ እግዚአብሔር ወልድ ክናገር እንተሎ ቀዳማይ ከምኡውን ዳሕራዋይ ኣነ እየ ክብል እንተሎ ከምኡውን ካብቲ ዝኾነሉ ዘመን ጀሚሩ ኣብኡ ኣለኹ ዝብል ኩሉ ብኡ ኮይኑ ልብል ኣብ ዮሐንስ ወንጌል ምዕራፍ 1 ለሎ ሕዚ እውን ጎይታ እግዚአብሔርን መንፈሱ ለኣኹን ኢሉ ስለ እግዚአብሔር መንፈስ ቅዱስ ከምኡውን ስለ እግዚአብሔር ኣብ ስለ እግዚአብሔር ወልድ ክናገር ተሎ ኢሳይያስ አውዚ ንምልከት ኢና። ስለዚ ኣምላኽና ቅዱስ እግዚአብሔር ሓድነቱ ሰለስትነቱ ብግልፂ ኣይብራህራህ ብግልፂ ኣይነገር እምበይ እግዚአብሔር ብልተፈላለየ መልክዑ ሰለስትነቱ ከምኡውን ሓድነቱ በብሉይ ኪዳን ክገልጽ እንተሎ ተመልኪትና ኢና ማለት እዩ። ና ምስጢረ ሥላሴ ብመጽሓፍ ቅዱስ ኣብ ብሉይ ኪዳን ብዞም መልክዑ እዚ እግዚአብሔር ተገሊጹ እዩ። ኣብ ሓዱሽ ኪዳን ግን ብግልፂ التصحفون يواب تمكتو أبو ታቦር ስለለሎ እግዚአብሔር አምላኽና ሓጊዝና ኣብ ልቕጽል ወርሒ ወይ ኣብ ካሊእ ግዜ ስለ ምስጢረ ሥላሴ ኣብ ሓዱሽ ኪዳን ከምኡውን ኣብ መልእኽቲ ናይ ኣቦታትና لصحافو ኣብ መልእኽቶም እንታይ ኢሎም ስለ ምስጢረ ሥላሴ ተናጊሮም ልብል እሱ ክንምልከት ኢና። ብፍላይ ኣውዛ ምስጢረ ሥላሴ ግን ክነስተውዕሎ ልግብአና ናይ ምስጢረ ሥላሴ ትምህርቲ ይድነቕ ከምኡውን በኣረመሞ ሱቕ እንብለሉ እዩ። ስለ ምስጢረ ሥላሴ ክንመሃር እንተለና ስለ ምስጢረ ሥላሴ ክንነጋገር ተለና ተመራሚርና እንበጽሖ ይኾነ ንሕና እንኣምኖ ኣብ መጽሐፍቲ ድማ ልተገለጸና እንናገር እናምህር እምበይ ምስጢረ ሥላሴ ተመራሚርና ንበጽሖ ሓምለ ይኾነ ክንፈልጥ ክንርዳእ ይግባእ። ምክንያቱ ምስጢር እውን ልተባሃለሉ ልዕሊ ኣእምሮ ስለልኾነ እዩ። ሥላሴ ትትረመም ወይ ትትነከር ኢልና ኢና ንዝምር እኮ ትንዝምር ተለና ማለት እዩ እና ሥላሴ ትድነቕ ከምኡውን ሱቕ ኢና ንብል ማለት እዩ። ምክንያቱ ካብ ቃላት ሁሉ ብላዕሊ ስለልኾነ እዩ። ንሕና ተመራሚርና ስለለይ በጽሖ እዩ። ና ቴዎሎጂ ትምህርትና እውን አፓፋቲክ ካታፋቲክ ልብል ይኾነ ኢና አፓፋቲክ ማለት ኔጌሽን ምሕዳግ ማለት እዩ። ተመራሚርና ክንበጽሖ ስለለይ ንኽእል ዘይምርመር እዩ ዘይራእዩ ልብል ምስጢር ትምህርቲ እዩ። ካታፋቲክ ማለት ግን ክንበጽሖ ኢና ክንመራመሮ ኢና ሁሉ ነገርስ ብግብሪ ፈሊጥና ተመራሚርና ልብል ና ቴዎሎጂ ትምህርቲ እዩ። ናይና ትምህርቲ ግን ሚስቲካል ሚስጥርም ስለልኾነ አፓፋቲክ ልብል ምስጢረ ሥላሴ እውን ብዚ መንገድ ብልተገለጸ ብልተጻሓፈ ብሚስጥር ተነጊሮም ድማ ኣቦታትና ብልነገሩና ንሕና ብንኣምኖ እዩ እንኣምኖ ነገር ኢና እንምስክር እንኣምኖ ነገር እውን ኢና ብዙሕ ግዜ ንናገር እሞ ከመዝ ንኣምን ወከመዝ ንተኣምን ኢልና ኢና ንናገርና ዝኣመንናዩ ንናገር ምዃንና ክንፈልጥ ክንርዳእ ይግብአና። እንኣምኖ ሓደ ኣምላክ ከምኡውን እዚ ሓደ ኣምላክ እግዚአብሔር ድማ ብሹም ብግብሪ በአካል ሰለስተ ምዃኑ ቤተ ክርስቲያን ተምህረና ትነግረና ዝሃመ እዩ እንድሕር ኢልና ኢድና ጻብዕትና እኳ ክንሪኦ ተለና ሰለስተ ታይ ንእዎ ማለት እዩ ክፍል ንእዎ ተናማዕተው ተለና እውን ሓደ ኢድና ታይ ንገብር ቀጥ ነብሎስ ቶም ሰለስተ ጻብዕትና ድማ ንዓጽፎም ሓድነትና ሰለስትነት ኢና ንምስክር ማለት እዩ። ብዚ ተናማዕተው ተለና ትምህርተ መስቀል ጌርና ተናማዕተው ተለና
ከምኡውን ሓንታ ጻብዕትና እኳ ክንሪኣ እንተለና ሰለስተ ነገር ኣብ ክንደይ ኣብ ሓንታ ጻብዕት ማለት እዩ ሓደ ኣምላክ ከምኡውን ብሰለስተ ብሽም ብግብሪ ብኣካል ንገልጾ ማለት እዩ ፍሉይ ዝኾነ ሰለስትነት ኢላ ቤተ ክርስቲያን ተምህረና ልዚ ምዃኑ ክንፈልጥ ክንርዳእ ይግብአና ኣብ ዝቕጽል ክፍሊ ድማ ሚስጥረ ስላሴ ብሓዱሽ ኪዳን መጻሕፍቲ ብሊቃውንቲ መጻሕፍቲ ልብል ክንመሃሮ ኢና ዘምህረና ዝገስጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ተመስገነን ይኹን ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር